ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ቤተሰብ ዛሬ በጣም ወሳኝ ጉዳይ ግን ጠቃሚ የሆነ ሐሳብ ለማንሳት አስቤ ነው በጣም ተዘጋጅቼ የመጣሁት እና እስከ ፕሮግራማችን ፍጻሜ አብራችሁ ትቆዩ በጣም ታተርፉበታላችሁ ዕውቀት ተኮር የሆነ የፖለቲካ ትንተና የበለጠ እኔ መሬት ላይ ያሉትም ሰዎች የተለያዩም ሰዎች የሚያዩትን የሚያከራክር ጉዳዮች ሁሉ በጽናት ሚዲያ ላይ በጣም ነፃ ሆነን ነው ፕሮግራማችን የምናቀርበውና እኔ ጠቃሚ ነው ብዬ ስለማስብ ነው ብዙ ጊዜ በገለልተኝነት ከህዝብ ጥቅም ከራሳችን የፖለቲካ አስተሳሰብ ትክክል ነው ብለን ከምናምነው አስተሳሰብ ሁሉ ጊዜ ሐሳቦችን ስለምናነሳ ሁሉ ጊዜ ጽናትን ስትከታተሉ ይሄንን ከግምት አስገቡልን ዋናው ጠቃሚና ትክክለኛ መስመሩ የቱ ነው የሚለው ለመፈተሽ የምናደርግበት ጥረት ስለሆነ ሚዲያ የምታነሳው ሐሳብ ላይ ሁሉ ጊዜ ያንን ከግምት አስገቡልን ይሄንን ያልኩ የፕሮግራማችን ቤተሰቦች ጽናትን ደግፉ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ሁሉ ጊዜ እንጠይቃለን ጽናትን መደገፍ ደግሞ የበለጠ ትግሉን መደገፍ ነው ብዬ አስባለሁ ብዙ ጉድለቶች አሉብን ያንን ሁሉ ተቋቁመን ነው ሐሳብ አስተያየታችን የምናቀርበውና ጽናትን ደግፉ አንዳንድ ጥያቄ የጠየቁኝ ሰዎች አሉ በተለይ ጽናት የሚደገፍበት የራሷ የሆነ የተለያዩ እንትኖችን እንግዲህ እስክናመቻች ድረስ ጽናትን በተለያየ መልኩ መርዳት የምትፈልጉ ሰዎች ደግፉ እንላለን ይሄን ካልኩ የጽናት ሚዲያ ቤተሰብ አድማጮቻችን ከምስጋና ጋር እንግዲህ እስክንጨርስ ድረስ የምትከታተሉትን በሙሉ እያመሰገንን ሐሳብ አስተያየት የምትሰጡ ሰዎችን እያመሰገንን ወደ ዋና ፕሮግራማችን እገባለሁ የጽናት ሚዲያ ቤተሰቦች ዛሬ ላነሳ የፈለኩት ወሳኝ ነጥብ ግን ሰፋ አድርጌ ብዙ ነገሮችን ማየት ፈለኩኝ አንዱ ይሄ ጉዳይ ያስገደደኝ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ መግለጫ ሰጥተዋል ከመግለጫው እንድምታ ከኛ የፖለቲካ አስተሳሰብ እንዲሁም ከብልጽግና ሰሞኑን በምርጫ ቦርድ በኩል ሾልኮ እንዲወጣ ያደረገው የተዘጋጁበት የፖለቲካ ውሳኔ እንድምታዎችን እየገጣጠምን በሚገባችሁ መልኩ ለማስረዳት ነው ሞክረው በቅድሚያ መግለጫው በተለይ የትግራይ ጊዜያዊ አስተዳደር ታደሰ ወረደ ጀነራል ታደሰ ወረደ የሰጡትን መግለጫ ላንብብላችሁ የትግራይ ጊዜያዊ አስተዳደር በትግራይ ዘላቂ አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይን ህገ መንግስታዊ ወሰን ሲከበር መሆኑ ያምናል ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆኑ የሚችሉ ዋነኛ ነጥቦች በመሆኑ ጥያቄው በሰላማዊና በፖለቲካ መንገድ ሊፈታ እንደሚገባ በጽኑ እምነት አለው ከዚህ ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ ይገነዘባል በዚህ ሳምንት ያጋጠመ የግጭት ቢሆንም ለትግራይ መሰረታዊ ጥያቄ ዘላቂ መፍትሄ ባለማግኘቱ የተከሰተና ሊፈጠር የማይገባ ነበር የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት ዘላቂ አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበረው የኢትዮጵያ አየር መንገድ በረራዎች እንዲጀመሩ ጥሪ ያቀርባል በተጨማሪም ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ካሽ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለውን እንግልት እንዲፈታ ወር ጠብቆ ኑሮውን የሚመራው የመንግስት ሰራተኛ መደበኛ ደመወዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌደራል መንግስቱ ጥያቄ አቅርበው አዎንታዊ ምላሽ እየጠበቀ ይገኛል በመጨረሻ የተፈናቃዮች መመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ ለዘላቂ ሰላም መሆኑን በመገንዘብ በሰላማዊ በፖለቲካ መንገድ የታገሉትን ትግል አጠናክረው
በመቀጠል የሚጠበቅበትን ኃላፊነት እንዲወጣ ማረጋገጥ ይወዳል። የትግራይ ጊዜያዊ አስተዳደር ጥር 24 ቀን 2018 ዓ.ም ይህን ይመስላል። በመግለጫው ላይ የተጠቀሰው ፍሬ ሀሳብ በዋናነት ለዚህ የፖለቲካ ትንተና መነሻ የሆነኝ የመጨረሻው ወርድ ላይ ነው። እሱም ምን ይላል? የተፈናቃዮችን መመለስና የትግራይን ህገ መንግስት ወሰን የማስከበር ጉዳይ ለዘላቂ ሰላም ወሳኝ መሆኑን በመገንዘብ በሰላማዊ በፖለቲካ መንገድ የሚጠበቅብን ኃላፊነት እንዲወጣ ማረጋገጥ ይወዳል። ይሄ እንግዲህ ከሰሞኑ ህወሓት በተለይ በዚህ በጸለምት በኩል በዋልድባ አካባቢ በራያም በኩል ኃይሉን በማስገባት በተለይ ራያ አካባቢ ላይ ያገዛዙ ሰራዊት ወደኋላ ተስቦ በመውጣት የነበረው የጦርነት ጉሰማ ከፍተኛ የሆነ የፖለቲካ እና የተለያዩ ትንተናዎች ስንሰጥበት ቆይተናል። ከዚህ ጋር በተያያዘ የተለያዩ የፖለቲካ አስተያየቶችም እየተሰጡበት ነው። የኃይል አሰላለፍ ትንተናም ያው በስፋት ፖለቲካው ሜዳ ላይ ሀሳቦች እየመጡ ነው። በተለይ ከአማራ ትግል አኳያም ምንድን ነው ቀጣይ እጣ ፈንታው የሚለውና ከአማራ ኃይሎች የፖለቲካ መስመርም ብዙ ሀሳብ እየተሰጠበት ይገኛል። አጨቃጫቂም ሆኗል። እንደዚሁም ደግሞ የተለያዩ በመልካምም በመጥፎም ያዩት ብዙ ሰዎች አሉ። እንግዲህ የጀነራሉ መግለጫ በዋናነት ፍሬ ሀሳቡ የገባው ኃይል በተለያየ መልኩ ሲታገል ቢቆይም ግን ከፕሪቶሪያ ስምምነት በኋላ በዋናነት የወሰን ጥያቄ በህገ መንግስቱ ዋናው ይሄ ነው። በህገ መንግስቱ የወሰን ጥያቄ መልስ ባለማግኘቱ የፌዴራሉ መንግስት እንግዲህ የአብይ አገዛዝ መልስ አልሰጠበትም። ስለዚህ በዚህ ምክንያት ነው ወደ ጦርነት የገቡት። ትክክል እንዳልሆነ ቢገባኝም ግን አሁን ሰራዊቱ ተመልሷል የሚል እንድምታ ያለው መግለጫ ነው። በመግለጫው ዋና ፍሬ ሀሳብ ግን አንዱ የተዘጉ ነገሮች እንዲከፈቱ፣ የአየር የተለያዩ ጉዳዮች እንዲከፈቱ፣ እንደዚሁም ከባንክ ጋር የተያዘ የገንዘብ ጉዳይ፣ የሰራተኞች በጀት እንዲለቀቅ፣ በህገ መንግስቱ የወሰን ጥያቄያችን እንዲመለስ የሚል ነው። መግለጫው ይሄን ይመስላል። እንግዲህ ከዚህ ተንተርሰን በዋናነት በህገ መንግስቱ ወሰናችን የሚለው ህወሓት እኔ ብዙ ጊዜ አደባባይ ላይ ወጥቶ ነው በዚህ ጉዳይ ላይ የሚናገረው። ምንም የተሸፈነ ጉዳይ አይደለም። አደባባይ ላይ ወጥቶ ተቃዋሚውም ገዢውም ጥያቄያችን የወሰን ጥያቄ ነው በህገ መንግስቱ መሰረት የሚል ጥያቄ ነው እና አብዝቶ የሚጨው ጉዳይ ላይ በደንብ ሀሳቦችን መስጠት ያስፈልጋል ብዬ አስባለሁ። ዋነኛ ጥያቄ የወልቃይት ጉዳይ የፖለቲካ የኃይል አሰላለፍ በጣም የጦዘበት የተካረረበት እና እልባት ይሰጠዋል ወይንስ አይሰጠውም? ዕጣ ፈንታውስ ምንድን ነው የሚለው በስፋት ስለምመጣበት ምንድን ነው ከሚለው እንጀምር። እንግዲህ እኔ እስከሚገባኝ የህወሓትን ፖለቲካ እንደተከታተለ ሰው የኢትዮጵያን ፖለቲካም በደንብ እንደሚረዳ ሰው ህወሓት በትጥቅ ትግል ጊዜ በተለይ 68 67 አካባቢ በነበረው ማኒፌስቶ ላይ ትግራይ ወሰን ጥያቄዎች፣ ሉዓላዊ ጥያቄዎች የሚል
አላስቀመጠም። የትግሉም ኮዝ እሱ አይደለም። የትግሉ ኮዝ የነበረው የደርግ ስርዓትን አህዳዊ አድርጎ ከመክሰሱ በላይ ፊውዳላዊ አድርጎም ስለሚያየው በዋናነት ለዚህ ደግሞ አቶ ስብሐት ነጋ የተናገሩትን ማዳመጥ ይቻላል። የአማራ ገዢ መደብን መዋጋት አልቀረበም ማለት ነው በህወሓት እያሉ መጀመሪያ በትናንሽ ወረቀቶች ብዙ ወረቀቶች ነበር የሚጻፉ። በ68 ማኒፌስቶ 68 ታረመ እኮ ክረምት ላይ ይወጣል አይደለም? ከ6 ወር በኋላ ይወጣም ቢሆን 6 ወር ከ6 ወር እሱን እንመለስበታል። ከዛም በኋላ ቢሆን የአማራ ገዢ መደብን የጨቋኝና በዝባዥ አድርጋችሁን የተነሳችሁት እርሱም በተለያዩ ቃለ መጠይቆች የገዢ መደቦችን እንደተዋጋችሁ ሲገልጹ ነበር። የኔ ጥያቄ የአማራ ገዢ መደብ የሚባል ነበር? ራሱን አማራ ነኝ ያለ ገዢ መደብ ስልጣን ላይ ነበር? ኦኬ አዲስ አበባ የነበረ መንግስት ማለት ኮር የንጉሳዊ ስርዓቱ ነው ወይስ የደርግ ነው? እየጠየቁ የደርግ ነው ያልከኛው። አሁን እናንተ የአማራ ገዢ መደብ ነው የምትሉት። ኦኬ የትኛውን እንደሆነም ግልጽ አይደለም። የንጉሳዊ ስርዓቱ ላይ ያለውን መንግስት ነው ወይስ ከዛ በኋላ ያለው ወታደራዊ ስርዓት የአማራ ገዢ መደብ ብላችሁ የምትጠሩት? አንድ ሁለተኛ ራሱን አማራ ነኝ ብሎ ኢትዮጵያን እየመራ ያለ ገዢ መደብስ ነበር ወይ በደርግ ጊዜ? በሁለቱም የትኛውም እንደሆነ አላውቅም። እርሱ ያብራሩት። አዲስ አበባ የነበረ መንግስት ኮር የአማራ ፊውዳል እንትን ነው ክላስ ነው የመጀመሪያው የንጉሱ ማለት እስከ ደርግ እስኪወጣ ድረስ አገልጋዮቹ እዚህም አሉ፣ ትግራይ አማራም አሉ፣ ኦሮሞም አሉ፣ ሶማሊያም አሉ። ነጠብጣብ ግን በስታ ላይ የነበረው ይሄ ነው። ኮር ግን የአማራ ፊውዳል መደብ ነው። ኮሩ ነን ብሎ ያውቃሉ? ነን እኛ አማራ ነን ብሎ ያውቃሉ? ለምሳሌ መንግስቱ ኃይለማርያም ቢሆኑ አፄ ኃይለ ሥላሴ ወይም ንግስት ዘውዲቱ ልጅ እያሱ ወዘተ ራሳቸውን እንደ አማራ ቆጥረው ነበረ በስርዓቱ ላይ የተቀመጡ? ኢትዮጵያ አንተ አሁን ያለው ችግርም እኮ እሱ ነው። አማራ ሊሉ አይችሉም። ኢትዮጵያ አማራ የሚባል አይነሳም። ንጉሳዊ ስርዓቱ ሰለሞናዊ ስርወ መንግስት ክላሱ ነው የምልህ ያለው እንጂ አማራ የሚባል ብሔር እስካሁን እኮ ኢትዮጵያዊ ነው። የኑርኤድ ኤርሚያስ ከበደ ብታይ በስት አይዲዮሎጂ የነበረው የዚህ ክላሱ በቃ ኢትዮጵያ ብቻ ሳይሆን ከኢትዮጵያ ውጭ። ስለዚህ የኢትዮጵያ ገዢ መደብ ነው መባል ያለባቸው አቦ እነዚህ ሰዎች ኮሩ የአማራ ፊውዳል እነዚህ አገልጋዮች ገባኝ። እርሶን አሁን ለምሳሌ እኔ ትግራዋይ ብዬ ነው የምጠራውት። ምክንያቱም እርሶ አስቀድመው ትግራዋይ ነኝ ስላሉ ይሄንን የምጠቀመው። እርሶ ኢትዮጵያዊ ነኝ ብለው ወይም ሌላ ማንነት ለራሱ ይሄ ነው ማንነቴ ካሉ በዛ ነው መጥራት ያለበት። እነዚህ ስርዓቱ ላይ የነበሩት መሪዎቹም ሆኑ ከነሱ ስር የነበረው ግን ራሱን እንደ የኢትዮጵያ ገዢ መደብ የኢትዮጵያ መንግስት አድርጎ ነው የሚያየው። እሱ ነው ቆም ያለው የኢትዮጵያ ነው እንጂ አማራ የሚል አይነሱም። እኛ የአማራ ገዢ መደብ ነው የምንለው እኛ ከየት አምጥተን ነው ወይም ከየት አምጥታችሁ እናንተ እንደዛ ነው? በዚህ መሰረት የትግሉ መንፈስ ነው። ስለዚህ የትግሉ መንፈስ በዋናነት ስርዓቱን መጣል ነው፣ ስርዓቱን መቀየር ነው። መነሻ ግን የነበረው ያው ታላቋን ትግራይ ለመመስረት የታሰበ ዝግጅቶች እንደነበሩ በስፋት የተጻፈና የተነገረ ቢሆንም ትግሉ ግን በውጤት ደረጃ የማሸነፍ እድሉ ወደፊት ሲመጣ ያው ስትራቴጂክ የሆኑ የፖለቲካ ሊደሮቹ በዋናነት ትግራይን ነፃ አውጥተናል፣ ከዚህ በኋላ ጦርነት አያስፈልገንም የሚል መጨቃጨቂያ በሰራዊት ውስጥም ቢመጣ ትግራይን ይዘን በመቀመጥ ለውጥ አናመጣም፣ እንደውም የደርግ ስርዓት ተመልሶ መጥቶ የአጥቂነት ሚና ሊኖረው ስለሚችል ማዕከላዊ መንግስቱን መቆጣጠር አለብን፣ ስለዚህ ጉዟችን ወደ አዲስ አበባ መሆን አለበት የሚል ፖለቲካዊ ውሳኔ ነው የተወሰነው። በዚህ የፖለቲካዊ ውሳኔ የደርግን ስርዓት ሲታገለው በዋናነት የስልጣን ጉዳይ ነው፣ ሌላ አይደለም። የስልጣን ጉዳይ ነው። ከስልጣን የሚገኝ ጥቅም አለ።
ይሄ ውሳኔ ሲወሰን ወይም ወደ ጫካ ህወሓትም ቢሆን ተሰባስቦ የገባበት ምናልባት የደርግ ስርዓት ቢዘገይም 77 ይሁን 78 76 አካባቢ ህገ መንግስት አለው። በዛ ህገ መንግስት የወሰን ጥያቄ ህወሓት አልጠየቀም። በትግል ውስጥም ቢሆን የጠየቀው ስርዓቱን መፍረስ ነው። ልጅ ሆነን አስታውሳለሁ፣ ሁመራ ጥጥ ለቀማ ሰዎች ሲታፈሱ እና ቤተሰቦች ልጆቻቸውን ሲጠይቁ የሚሰጣቸው መልስ ልጅ ሆነን በጣም ጥጥ ለቀማ በአፈሳ ሄዷል ነው እና በፊት የአፈሳው የቅጣት ቦታ ወይም እዛ አካባቢ የደርግ ስርዓት በተለያየ መልኩ ሰዎችን ሲያሰማራበት የነበረ ጊዜን አስታውሳለሁ እና ያ ቦታ በጣም ስትራቴጂክ ቦታ እንደሆነ የፖለቲካ ህይወታችን ውስጥ ገብተን ካወቅም በኋላ በተለይ የወልቃይት ጥያቄ፣ የሁመራ ጥያቄ፣ እዛ አካባቢ ያለው የራያ ጥያቄ ስትራቴጂክ ቦታ እንደሆነ ከመረዳትም በላይ በንባብም ብዙ እውቀት ያገኘንበት ይመስለኛል። እንግዲህ ህወሓት መነሻው የደርግ ስርዓትን ከመጣሉ ውጪ ማዕከላዊ መንግስቱን ሲይዘው ወይም ከመያዙ በፊት የህወሓትን መስራች የነበሩ ሰው አረጋዊ በርሄ አንድ ምስክርነት ሰጥተዋል። በተለይ ወልቃይትን ስንይዝ 80 አካባቢ 81 82 እዛ አካባቢ ላይ ስትራቴጂክ ቦታ ስለሆነ ወሳኝ ቦታ ስለሆነ ይሄንን ቦታ አካሎ መያዝ ወሳኝ አቅም እንደሚፈጥር ገምግመን ከዛ ጊዜ ጀምሮ እንግዲህ አካባቢውን በትግራይ ኃይሎች የማስተዳደር ጉዳይ እንደጀመረ ራሳቸው መስክረዋል። እሱ ሌላ ታሪክ ውስጥ ሳንገባ፣ ዋናው ጥያቄ ግን ማዕከላዊ መንግስቱን ህወሓት ሲይዘው በኃይል ነው የያዘው። ስለዚህ ህወሓት ማዕከላዊ መንግስቱን መያዝ አለብኝ ሲል በጠመንጃ ትግል ነው። ምን አድርጎት? አፍርሶ በጠመንጃ ነው የያዘው። በኃይል ከመያዙ በፊት በሰላማዊ መንገድ ወይም ደግሞ እነዚህ ጥያቄዎች አለኝ ብሎ ጠረጴዛ ላይ ያመጣው የወሰን ጥያቄ የለም፣ የህገ መንግስት ጥያቄ የለም። ስርዓቱ አገዛዙ አህዳዊ ነው። ስለዚህ የትኛውም አካባቢ ላይ ሰዎች እዛ ባሉበት አካባቢ ጂኦግራፊያዊ አቀማመጡን የጠበቀ የመንግስት ስቴቱ የሚያሳድረው ይሄ ስለሆነ ከማንነት ጥያቄ ጋር የሚነሳ ጉዳዮች የሉ። ከቋንቋ ከመሬት ጋር የተያያዘ ጉዳዮች የሉ። የነበረው ጥያቄ የዲሞክራሲ ጥያቄ ነው። የነበረው ጥያቄ የእኩልነት የፍትሃዊነት ጥያቄ ነው። የነበረው ጥያቄ የነፃነት ጥያቄ ነው። ዋነኛ ነጥቡ ይሄ ከሆነ ማዕከላዊ መንግስቱን ህወሓት ሲይዝ ህወሓት ዋነኛ ጉዳይ ያደረገው ህገ መንግስታዊ ስርዓቱን ማቋቋም ነው። ይህንን ሲያቋቁም ፖለቲካዊ የሆነ ውሳኔ ወስኗል። በምን? ህወሓት እንደ ድርጅት እንደዚሁም እንደቆመበት አስተሳሰብ መነሻ ሀሳቦች አሉ። በተለይ ትግራይን እንፈጥራለን የሚል የፖለቲካ መነሻዎች ሀሳቦቹ የመጀመሪያዎቹ ያ ነው። ግን የትግራይ ፖለቲካ ኢምፓወር ሆኖ በኢትዮጵያ ፖለቲካ ላይ ማዕከላዊ መንግስቱን ለማጽናት ሲስተማቲክ የሆነ የፖለቲካ ውሳኔዎችን ቢያስወስንም ህገ መንግስት ብሎ ብዙ ጊዜ የሚጠቅሳቸው ጉዳዮች በህገ መንግስቱ የሚለው ህገ መንግስት የሚለው አስተሳሰብ የፖለቲካዊ ውሳኔ የመጣ ሰነድ። ይሄ ሰነድ ህወሓት በዋናነት በሚፈልገው የመንግስት ስርዓተ መንግስቱን የመትከል የፖለቲካ አቅጣጫዎችንም በህገ መንግስቱ ውስጥ ጥቅሙን በሚያስጠብቅ መልኩ የተጻፈ ህገ መንግስት ነው። ለምሳሌ አንቀጽ 39 እንየው። ክልሎች
በዛ ፌዴሬሽን ውስጥ የተካለሉ የተለያዩ ብሔሮች እስከ መገንጠል ድረስ የሚደርስ የህገ መንግስት ወርድ የተቀመጠበት ህወሓት የፖለቲካ ስልጣኑ አደጋ ውስጥ ከገባ ስትራቴጂክ የሆኑ የተካለሉ ቦታዎችም ህወሓት ያንን ጥያቄ ይዞ ለማስፈጸም የተፈለገ ታክቲካል እንደሆነ ግልጽ ነው። ስለዚህ ለስትራቴጂ ጥያቄዎቹ በህገ መንግስት በሰነድ መልኩ የተቀመጠ ፕሮሰስ ነው። ይሄ ፕሮሰስ የተስማማበት ሊቅ አሸናፊው ሊቅ ነው። ይሄ ፕሮሰስ የመጣው በሰላማዊ መንገድ አይደለም፣ በጉልበት ነው። በዚህ ፕሮሰስ ውስጥ የተሳተፉት ኃይል ተሸናፊ ኃይሎች የተገፉበት ነው። ተሸናፊ ኃይሎች የሚባሉት በዋናነት የአማራ ሊቅ አቶ ስብሐት እንዳለው የፊውዳል ስርዓቱ የሚባለው የአማራ ሊቅ ነው። ደርግ ውስጥ ያለው ከ80 በመቶ በላይ እንደውም ኦሮሞኛ ተናጋሪ የሚበዛበት ነው። እንደ ዶክተር ኃይሌ ፊዳ በዋናነት ልክ እንደ ኢዜማ እንደ ብርሃኑ ነጋ ይሄ ስርዓት ቀስ እያልን ለውጡ እንዲያመጣው እንደግፈው የሚል ስልታዊ ደጋፊ ነው። ከምን ከዚህ የቋንቋ የፖለቲካ ርዕዮተ ዓለማዊ አስተሳሰብ። ስለዚህ በዛ ሂደት ውስጥ ሁሉ የመጡት ተፈሪ በንቴም ቢሆን ዋነኛ የትግሉ መንፈስ እዛ አካባቢ ላይ እሱም ሲመጣ የመጣበት መንገድ ከኦሮሞ ማህበረሰብ የተገኘ በሚል ምርጫ ነው። ምናልባት አገላብጦ የተጻፈውን ማንበብ ለዚህ ጥሩ ማሳያ ነው። ስለዚህ የደርግ ስርዓት እንደግፈው የሚል ታክቲካዊ ደጋፊ እንዳለ ህወሓትም በተመሳሳይ የሚደግፈው ታክቲካሊ የሆኑ የተለያዩ ሊቃን አሰባስቦ ህገ መንግስትን አጽድቋል። ህገ መንግስት ግን የመጣው በጉልበት እንጂ በሰላማዊ መንገድ አይደለም፣ በጠበንጃ እንጂ በምርጫ አይደለም። ስለዚህ ህወሓት ስልጣን ላይ በቆየበት ሰዓት ላይ በተለይ ኤትኒክ ፌዴራሊዝሙን ቋንቋን መሰረት ያደረገ ክልሎችን እያዋለደ ሲመጣ እንደ አንድ ምሳሌ የምናየው እንደው ጓጽዮን ምሳሌ አድርጌ ልውሰደው። 90 በመቶ አማርኛ ተናጋሪዎች ናቸው። የተካለሉት ኦሮሚያ ላይ ነው። የሚዳኙት ፍቼ ሄደው በኦሮምኛ ነው። አዲስ አበባ ባለቤቷ የአዲስ አበባ ነው። የአዲስ አበባ ባለቤት መስራቹ በከተማ ውስጥ ያለ ህዝብ ነው። ግን የትኛውም ኢትዮጵያዊ ካፒታል ሲቲ እንደመሆኗ ማንኛውም ዜጋ ባለቤት ነው የሚል ያስኬደዋል። ህወሓት በህገ መንግስቱ አንቀጽ 49 ግን አዲስ አበባን እንኳን ቆርጦ ኦሮሚያ በአካባቢው ላይ ኦሮምኛ ቋንቋ የሚናገሩ በአካባቢው ላይ በዙሪያው ስላሉ ልዩ ጥቅም ይገባል፣ በህግ ይወሰናል ብሎ ያስቀመጠበት አውድ ፖለቲካውን ለሚያየው ሰው የሴራ ህገ መንግስት ነው። ለምን ከተባለ ሴራው የሚጀምረው ይህንን ከመሀል ሀገሩ ጋር የማጋጨት የማፋጠጥ ያለመተማመን ተፈጥሮ አናሳ ቁጥር ያለው በተለይ ማዕከላዊ መንግስቱን ፓወር የጨበጠው ኃይል በስልጣን ላይ የተራዘመ የስልጣን ባለቤት ያደርገኛል ከሚል እሳቤ፣ ግጭት ከመጣ ግን ልዩነት ከመጣ ግን በተጻፈው ህገ መንግስት አንቀጽ 39ም እንወጣለን የሚል ፖለቲካዊ ብያኔ ነው። ህወሓት በዋናነት የሚያነሳው በጣም የሚገርመኝ በይዘቱ ላይ ተስማምታችኋል፣ ስለዚህ ይዘቱ ህጋዊ ስምምነት ነው፣ በዚህ ህጋዊ ስምምነት ጥያቄዎቻችን ይመለሱ ነው የሚለው። ጥያቄውን የሚጠይቀው በይዘቱ ነው። ጥያቄውን መልስ ይሰጠን የሚሉት ደግሞ በሂደቱ ላይ የለንበትም የሚሉ ናቸው። ስለዚህ ሂደቱ በራሱ አሳታፊ አልነበረም። የህገ መንግስት አርቃቂው አሳታፊነት፣ የህገ መንግስቱ
ቃለ ጉባኤን ማየት አለ። የህገ መንግስት ቃለ ጉባኤ ተብሎ ወደ 700 ምናምን ገጽ እና እዛ ላይ የተካተተው ልሂቃን ህወሓት ለስልጣኑ መወጣጫ ይጠቅመው ዘንድ ህጋዊ ሰነድ አስመስሎ ለማቅረብ ለመፍጠር የተጠቀመበት የስልጣን መወጣጫ መሰላል ነው እንጂ አሳታፊ የሆነ ሁሉም ሊያገባው በሚችለውና በአገሪቷ ቀጣይ ላይ ብያኔ የሚሰጥ ሊቅ አልተሰባሰበም። ስለዚህ ሂደቱ በራሱ አሳታፊ አይደለም። ሂደቱ አሳታፊ ካልሆነ ይዘቱ ላይ ተስማሙ፣ ስለዚህ በህገ መንግስቱ ይመለስ የሚል ጥያቄ ተቀባይነት የሌለው ጥያቄ ነው። ህገ መንግስቱ ሲረቀቅ ያልነበረ ሰው፣ ህገ መንግስቱ ሲረቀቅ ያልተጋበዘ ሰው፣ በሂደቱ ላይ ሀሳብ ያላወጣ ሰው ሀገረ መንግስቱን አፍርሶ በራሱ አስተሳሰብ የሀገረ መንግስት ብያኔ የሰጠበትን ስምምነት አክብሩ የሚል ሞራል ኬት ነው ያመጣው? ስለዚህ ህገ መንግስት የሚባለው በዋናነት የተለያዩ ክልሎችን የተለያዩ ደግሞ በአካባቢው ላይ የሚኖሩ አጽመ ርስታቸው ላይ በቋንቋቸው በአካባቢያቸው የሚኖሩ የተለያዩ ማንነቶችን በመጨፍለቅ ባልፈለጉት ባልወሰኑት አካባቢያዊ የቋንቋ ፌዴራሊዝም እንዲጠቃለሉ አድርጓል። ስለዚህ ወልቃይት ላይ ጥያቄያችን የሚመጣው ከዚህ አንጻር ወልቃይት ላይ የጠየቀው የወልቃይት ማህበረሰብ እኔ በቋንቋ ፌዴራሊዝም ውስጥም የትግራይ አካል አይደለሁም። አንድ ሁለተኛ እኔ ማንነቴ አማራ ነው። ስለዚህ በቋንቋ ፌዴራሊዝም እንካተት ከተባለ የምንካተተው ከአማራ ክልል ጋር ነው። ግን የሚጠይቁት የባለቤትነት የማንነት ጥያቄ በትግራይ ተብሎ በተካለለው ቦታ ላይ የትግራይ አስተዳደርን ሊጠይቁ ነበር። መጠየቅ ብቻ አይደለም፣ ከፍተኛ ትግል በማድረግ እስራትም ዋጋም ከፍሎ ነበር። ስለዚህ ጥያቄያቸው የጠየቁት ጥያቄ የአማራ የተባሉ ርስቶች በአብዛኛው በተለያዩ አካባቢዎች በተለይ ቋንቋን መሰረት ያደረገ ፌዴራሊዝም ላይ ሲካለል ፖለቲካዊ ውሳኔ የተበየነበት ነው ያልኳችሁ። ከፖለቲካ ስልጣን የሚመጣ ተገዳዳሪ ኃይልን ወደ ማሳነስ ቁጥሩን ወደ ማሳነስ የመውሰድ ታክቲካል የሆነ ውሳኔ ነው። ለዚህ ጥሩ ማሳያ የሚሆነው የወልቃይት ኮሚቴዎቹ ሲጠይቁት ወይም ሲታገሉበት የነበረው ጥያቄ አንድ ከማንነት ጥያቄ፣ ሁለት ከታሪክ ጥያቄ። የጠየቁት ጥያቄ ከ83 በኋላ በመጣው ህገ መንግስት ሳይሆን በ100 ዓመት ታሪክ ውስጥም ከነበረ የታሪክ ጥያቄ ማንነታችን በዚህ የቋንቋ ፌዴራሊዝም ውስጥ የሚያካልል አይደለም። አካባቢው ላይ ያለን መስራች ህዝቦችም ነን፣ ነባር ህዝቦች ነን። ስለዚህ ቋንቋ ከመሬት ጋር የሚገናኝ ከሆነ ቋንቋችንም አማርኛ ነው፣ መሬቱም የኛ ነው የሚል ጥያቄ ነው ያመጡት። የምን ጥያቄ? የታሪክ ጥያቄ፣ የማንነት ጥያቄ፣ እንደዚሁም ህጋዊ ሞራላዊ የሆነ ጥያቄ። ይሄ ጥያቄ ህወሓት በስልጣን ላይ በነበረበት ሰዓት እነዚህ ሰዎች ቢጠይቁም መልስ አልሰጣቸውም። ልክ በተመሳሳይ ህወሓት ጫካ ገብቶ የደርግ ስርዓትን በኃይል ጥሎ ህገ መንግስት እንደጻፈ እነዚህም ኮሚቴዎቹ ማንነታችንን በኃይል እናስመልሳለን የሚል አቋም ይዘው የህወሓትን ስርዓት በኃይል አፍርሰው የራሳቸውን ህገ መንግስት ጽፈው የባለቤትነት ጥያቄያቸውን ማስከበር ይችላሉ። ለምን ከተባለ በህገ መንግስት የተቋቋሙ አይደለም። በስምምነት በምርጫ
የራስን እድል በራስ የመወሰን ፖለቲካዊ ብያኔ የመጣ አይደለም። ማንነት ነው፣ የታሪክ ጥያቄ ነው። ስለዚህ ይሄንን የማንነትና የታሪክ ጥያቄ አንደኛ በምርጫ አይፈታም፣ ሁለተኛ በኃይል አካለህ በማስቀመጥ አይፈታም። ጊዜውን የጠበቀው ከ80 አካባቢ እስከ 2013 ሚኒመም 30 ዓመት ጊዜ ፈጀ። ለምኑ? እነዚህ ሰዎች ባለቤትነታቸውን ለማረጋገጥ። በምን አረጋገጡ? በጉልበት፣ በኃይል። መጀመሪያ የተወሰደው በምንድን ነው? በኃይል። ስለዚህ ፍትሃዊ የሆነ ሂደት እንዲሄዱ ያደረጋቸው ህወሓት የወሰደው ውሳኔና ያስቀመጠው የፖለቲካ አቅጣጫ ነው። አንደኛው እሱ። ሁለተኛው ህወሓት በትግል ጊዜው የበየናቸው የፖለቲካ መስመሮች አሉ። ከኢትዮጵያ ፖለቲካ ውስጥ ተነጣይ የመሆን የፖለቲካ አስተሳሰብ። ይህ አስተሳሰብ በስልጣን ጊዜ ላይ በአንጻራዊነት ባልተነገረ ግን በሚገመት የፖለቲካ ትንተና በስቴት ውስጥ ስቴት እየፈጠረ ነበር። በመንግስት መዋቅር መንግስት እየፈጠረ ነበር። በሰራዊት ውስጥ ሰራዊት እየፈጠረ ነበር። በመዋቅር ውስጥ መዋቅር እየፈጠረ ነበር። ቢሮክራሲውን እዚሁ እሱ በሚይዘው ቢሮክራሲ ውስጥ ምርጥ የሆኑ ሰዎችን በአካዳሚ በፖለቲካ በማብቃት ሰዎችን እየፈጠረ ነበር፣ እያዘጋጀ ነበር። ለዚህ ጥሩ ማሳያ ቅርብ ጊዜ ጌታቸው ረዳ የተናገረውን ብሰሙ፣ በተለይ ኤንቢሲ ላይ ምንድን ነው ያለው? ዋነኛ ነጥቡ ጥሩ ሰው ሲገኝ ወደ ማዕከላዊ መንግስቱ ወደ አዲስ አበባ ከመቀሌ አንድ ሰው ከተገኘ ካድሬ ሲመለመል በቃ እሱ አምጡት ይባላል። ወዴት? ወደ አዲስ አበባ። እና አሁን ህወሓት የዳከመበት አንዱ ሰው ያጣው ነው የሚለው። ሰው ሲገኝ ወደ አዲስ አበባ ነው የሚልኩት እንጂ ህወሓት ለትግራይ እዛ አካባቢ ላይ ሰዎችን ማብቃት አይፈልግም ነው። ለምን? ቢሮክራሲ ውስጥ ሰዎችን ማብቃት የተያዘው ሁለተኛ ስትራቴጂ ነው። ስለዚህ ህወሓት ስትራቴጂክ የሆኑ ጥያቄዎቹን ለማስፈጸም ማዕከላዊ መንግስቱን ይዞ ግን ትግራይን በተለየ መልኩ ነው የምናገረው። እኔ ፖለቲካሊ ይህንን የምንፈርደው ትናንትና ትክክል ነን ብለን በሰላማዊ መንገድ ዋጋ የከፈልንበት ሂደት ትክክልም ስለሆነ ይህንን መቀበልና አለመቀበል የነሱ ድርሻ። አብዛኛውን ህዝብ ጠቅሟል አልጠቀመም፣ እኔ ከህዝቡ ጋር አላገናኘውም። በጣም የሚያሳዝን ህዝብ ነው። እዚህ ችግር ውስጥም ያስገባው ይሄ የፖለቲካ ተሸካይ አመለካከት እንደሆነ ከግምት ማስገባት ያስፈልጋል። ስለዚህ ህወሓት ስቴቱንም ቢይዝም ማዕከላዊ መንግስቱን ይዞ በማይኖሪቲ ፓወር ማዕከላዊ መንግስቱ ላይ ቶፕ የሆኑ የመንግስት ስልጣኖችን ይዞ በከፍተኛ የፖለቲካ ውሳኔ ዓላማዎችን ያስፈጽማል በአንድ በኩል። በሌላ በኩል አጠቃላይ የሀገሪቱን የኢኮኖሚም ቢሆን በበላይነት የተለያዩ ድርጅቶችን ኢፈርትን ማስታወስ ያስፈልጋል። ኢፍትሃዊ በሆነ መልኩ ኢፍትሃዊ ካለ ውድድር በነፃነት የተለየ ባለሀብት በተለየ መልኩ እየፈጠረ ነበር፣ አዳዲስ ባለሀብት። ስለዚህ የፓወር ጉዳይ አለ፣ የስልጣን ጉዳይ አለ፣ የኢኮኖሚ ጉዳይ አለ፣ የቢሮክራሲ ጉዳይ አለ። ይህንን በመጠቅለል ከማዕከላዊ መንግስቱ ጎን ለጎን ተገዳዳሪ የሆነ ትግራይን እየተገነባ ነው መለስ የሞተው አቶ መለስ። ይሄ የሚካድ አይደለም። ጌታቸው የተናገረው ዛሬ ወደኋላ ካየነው ከዚህ ፖለቲካ ትንተና ጋር ተጨባጭ የሆነ ምስክርነት ነው። ይህንን የሚያደርገው ህወሓት ቅድም እንዳልኳችሁ ከማዕከላዊ መንግስቱ ብንወጣ የመነጠል አጀንዳውን በህገ መንግስቱም እናስፈጽማለን የሚል ጉዳይ ነው። የፓወር ጉዳይ ከመጣብን ይሄ የፖለቲካ አስተሳሰብ ልክ ኦህዴድ አሁን
አብይ አህመድ የሚያስበው ማለት ነው። በነገራችን ላይ እዛ ውስጥ ያደገ ሰው የሆኑ ስለሆኑ በአብዛኛው ያው ከስር ያደጉ ሰው ስለሆኑ ያንን ፖለቲካ አስተሳሰብ ይዘው ነው የመጡት። አሁን የሚፈጸመው ይሄው ነው። ይሄንን እንጠቀማለን የሚል ከዚህ ጋር አያይዘን ስናየው አንድ ቋንቋን መሰረት ያደረገ ፌዴራሊዝም ህወሓትን በበላይነት የፖለቲካ ስልጣን እንደዚሁም ኢኮኖሚካሊ ተጠቃሚ በማድረግ ለተራዘመ ለ27 ዓመት ቀላል ጊዜ አይደለም። 10 ዓመታት ቀላል ጊዜ አይደለም። በዚህ ጊዜ ውስጥ ፖለቲካውን የበላይ ሆኖ በይኖበታል። የራሱን ጄኔሬሽን ፈጥሯል። ከፍተኛ የሆነ ተጠቃሚነት ሜቴክን እኮ 77 ቢሊዮን ገንዘብ የት እንደገባ ጠፋ እኮ ነው የተባለው። ታስታውሳላችሁ? ምክር ቤት ላይ 77 ቢሊዮን ራሳቸው እኔ በማስታውሰው ጊዜ ማለት ነው የት እንደገባ ጠፋ የሚል በጣም የሚገርም ነው። የት እንደገባ ሰው እንኳን ይሄን የሚያህል ገንዘብ የውሃ ጠብታ ከቧንቧ ላይ ትንሽ ጠብ የምትለው ውሃ የትኛው መሬት ላይ እንዳረፈች ቆመን ማየት እንችላለን። ቦታውን መጠቆም እንችላለን። ትንሽ ጠብታ ነው የምላችሁ፣ ትንሽ ዘለላ እንኳን ይሄን የሚያህል ገንዘብ። ይሄ ሁሉ የመጣ የፖለቲካ ፓወር በመያዝ ይህንን የበላይነት በመጠቀም ነው። ችግር ከመጣ ግን ተነጣይ የመሆን አስተሳሰብ ነው። ለዚህ ነው ዋጋ ሲያስከፍለን የቆየ ነው፣ ስንታገልም የቆየ ነው። ትግላችን ትክክል ነው? አዎ። ምክንያታዊ ነው? አዎ። ፖለቲካዊ መገፋት ተፈጥሮብናል? አዎ። አዲስ አበባን እንደ ማሳያ መያዝ ይቻላል። ዛሬ አዲስ አበባ ሕዝብ ባለቤት አይደለህም ተብሎ የተቀማው በህገ መንግስት ሳይሆን ከህገ መንግስቱ ውጪ በዙሪያችን አሉ ተብሎ በህገ መንግስት የተጠቀሰው በዙሪያ ስላለው መጀመሪያም አገሩ የኔ ነው የሚል ህገ መንግስታዊ እኮ አይደለም፣ ሞራላዊም አይደለም። በጉልበት ዛሬ ኦህዴድ ጠቅልሎት የኛ ነው አዲስ አበባ ብለው አዲስ አበባ ላይ ጎብዬንም የሚባል ባህላዊ ጭፈራ እያስጨፈሩ የከተማው የአዲስ አበባ ልጅ ግን ስቴዲየም ገብቶ የቡናን ደጋፊ ወይ ጊዮርጊስ ደጋፊ መጨፈር አይችልም። የከተማው ህዝብ ይሄንን ያደረገው ይሄ የፖለቲካ መስመር ነው። በዚህ የፖለቲካ መስመር ውስጥ ህወሓት ከስልጣን ከተገፋ በኋላ ወደ ዋነኛ ነጥብ ልመጣላችሁ ነው። ከተገፋ በኋላ በተለይ ከ2010 በኋላ በተለይ የስትራቴጂክ የሆኑ አመራሮች ትግራይ ላይ ገብተው ሲቀሰቀስ የነበረው የፕሮፓጋንዳ ዲስኮርስ ማዕከላዊ መንግስቱ አህዳዊ ሆኗል፣ ከህገ መንግስቱ ውጭ ባንዲራ ሰልፉ ላይ ምናምን የታየው ባንዲራ እንትን እያለ ነው፣ ህገ መንግስቱ ምናምን ይሄ አህዳዊነት እየመጣ ነው፣ ይሄ ምናምን የሚል ያው የተለመደው የጥላቻ የፕሮፓጋንዳ ቅስቀሳ ነበረ። ይሄንን ስርዓት መጣል አለብን ብሎ አልተሰባሰበም። የተሰባሰበው ይሄንን ስርዓት ይሄ አገዛዝ እየቆየም ከመጣ አደጋ ስለሚሆን በተለይ ደግሞ ህገ መንግስቱን ሊያፈርሰው ስለሚችል የህገ መንግስቱ ጠበቃ ሆኖ ነው የመጣው ህወሓት። ብቻውን የህገ መንግስት ጠበቃ ብቻው ማለት ግን አይቻልም። ያው ዛሬ በስልጣን ላይ ያሉትም ሰዎች የህገ መንግስቱ ጠበቃ ናቸው፣ ግን ስልታዊ ጠበቃ ነው። ስልጣኑ እጃቸው ላይ እስኪጸና ሌላው ተጎድቻለሁ የሚለው ተገፍቻለሁ፣ ተበድያለሁ፣ ከህገ መንግስቱ ውጪ ማንነቴ፣ አካባቢ፣ ቋንቋዬ ጠፍቷል ብሎ የሚያስብ ሊቅ ህወሓት አይሰማውም። ስለዚህ ወደ ጦርነት እገባለሁ ያለበት ዋነኛ ምክንያት አህዳዊነት እየመጣ ነው። ህገ መንግስቱ እየጨፈለቀ ነው። ስለዚህ ጠበቃ ሆኖ ወደ ጦርነት የገባው ወደ ጦርነት ሲገባ ጦርነቱ በራሱ ይዞት የመጣው አደገኛ አሰላለፍ ነፃነት ሰጥቻቸዋለሁ፣ በቋንቋቸው፣ በባህላቸው፣ በጭፈራም በመንግስት ስልጣንም ተጠቃሚ አድርጊያቸዋለሁ የሚለው ራሱ የዚህ የቋንቋ ክልሎች ተሰባስበው ልዩ ኃይልም መሳሪያም ሰንጋም ስኳርም ይዘው
ህወሓትን ነው የገጠሙት። ስለዚህ ህወሓት በአስተሳሰብ እዚህ ላይ ተሸንፏል። አንድ እንደዚሁም ደግሞ በኃይል ብልጫም ተሸነፈ። ኦኬ ለምንድን ነው የአስተሳሰብ እና የኃይል ብልጫ ሽንፈት የገጠመኝ ብሎ አልገመገመም። ብቻውን የህገ መንግስት ጠበቃ ሆነ። ሌላው አንፈልገም እያለው እኔ ነኝ ጠበቃ መሆኑ። ለምን ከተባለ የህገ መንግስቱ መንፈስ ባለቤትነት ነው። ከዚህ ህገ መንግስት የተገኘ ፖለቲካዊ ትርፎች አሉ። እነዛ ትርፎች ሊቀርብኝ ነው የሚል አስተሳሰብ ነው ያን ሁሉ የትግራይ ወጣት የህይወት መስዋዕትነት እንዲከፍል ያደርገው። የወልቃይት ጥያቄ ከህገ መንግስቱ ውጪ ማንነቴ በኃይል ተወስደዋል ያሉት ኮሚቴዎቹ በሂደቱ ላይ በኃይል አስመልሰን እጃችን ላይ ገባ ቢል ህወሓት በኃይል እንደወሰደ ሁሉ በኃይል ተመለሰ የሚለው ፖለቲካዊ ብያኔ ነው። ፖለቲካዊ ብያኔ ነው። በመጡበት መንገድ ተወሰደ የሚለው ግን ተወሰደ ሲባል ግን እዛ አካባቢ ላይ ተፈናቀሉ የተጎዱ ምናምን ሰዎች ግን እሱ በጣም በጣም ሊካስ የሚገባው የተፈናቀሉ ሰዎች ሊመለሱ የሚገባው አገልግሎት እዛ አካባቢ ላይ ነዋሪ የሆኑ ሰዎችን በነዋሪነታቸው መታየት አለበት የሚለው እሱ ትክክለኛ ጥያቄ። የባለቤትነት ጥያቄ ግን ቋንቋን መሰረት ያደረገ ታሪክን መሰረት ያደረገ እንደዚሁም ራስን በራስ የመወሰን ስልጣን ተጠቅሜ አልተካለልኩም ብለው የሚያስቡ ሰዎች ወይም ማህበረሰብ በኃይል ተቀምቻለሁ ብሎ በኃይል ቢመልሰው ትክክለኛ ጥያቄ፣ ህጋዊ ጥያቄ፣ ሞራላዊ ጥያቄ አይደለም ከተባለ የደርግንም ስርዓት በኃይል ማፍረሱ ህወሓት ትክክል አይደለም ማለት ነው። ህጋዊም አይደለም ማለት ነው። ምክንያቱም ህገ መንግስት አለ። በህገ መንግስቱ ይመለስ የሚል ካለ ትላንትም የደርግ ስርዓት የህገ መንግስት ጥያቄው ላይ ህወሓት አላነሳም። በህገ መንግስቱ ይመለስልኝ አላለ። በንጉሱ ጊዜም ቢሆን ዘግይቶም ቢሆን በመጨረሻ ሰዓት ስልጣናቸውን ከማጣት ቀደም ብሎ ህገ መንግስት ነበር። ህወሓት ወይም በዛ አካባቢ ያለ ሊቅ አልጠየቀም። ፖለቲካዊ ጥያቄ የመጣው ህወሓት ስልጣን ላይ ባለበት ሰዓት ነው። ይሄ ፖለቲካዊ ጥያቄ የማንነት ጥያቄ የመጣው ህወሓት ካመጣው የቋንቋ አስተዳደር የመጣ ጥያቄ ነው። ስለዚህ አዲስ አበባን እንደሸጠው ዛሬ ኦህዴድ ሲሸጠው ህወሓት አመቻችቶ አስቀምጦለት ነው። ሌላውም በተለያየ አካባቢ ላይ ያለ ማንነታቸው ኦሮሚያ ውስጥ የተለያዩ አካባቢዎች የተጠቃለሉት የተወሰዱት ቦታ ሁሉ ከዚህ አስተሳሰብ የመጣ ነው። ስልጣን ላይ እስከቆየን ድረስ ይህንን ኃይል እንደ መጠቀሚያ አድርገን እናጋጨዋለን የሚል አስተሳሰብ የመጣ ነው። ዛሬም አብይ አህመድና ጀሌዎቹ ኦሮሙማው የሚፈጽሙ አስተሳሰብ ከዚህ ኮፒ ተደርጎ የመጣ ፖለቲካዊ አስተሳሰብ ነው።